ይደብራል። ቡቡ እንደዚህ ያደርጋል ብዬ አልጠበቅኩም ነበረ። ከልጁ ጋር እንደዚህ አይነት የማይሆንል ውስጥ መጋባትም አልነበረበትም። ይህ ተራ ነገር ነበረ። ላይክ የሁለታቸው ጉዳይ ነው። ልጁ የፈለገውን አለ እንጂ ሀይሚ ጋር ሌላ ነገር ኖሮ አይደለም። ልጁ ነው የፈለገውን። ምን ጠብቀህ ነበረ ፍጹሜ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላማችሁ ብዝዝት ይበልልኝ እና እኔ አሁን ላይ ግራ እየገባኝ ነው። ምን ጉር ነው? ልጆች እኮ ተጫረሱ። አረው እንዴ ነገር ወዴት እየሄደ ነው ደግሞ? ፍጹሜ ምን ነክቶ ነው? ምን ሆነ ነው? ጭራሽ ተራ ነገር ነው ምናምን ብለህ ታቀለዋለህ? አንተ ወንድ ልጅ አይደለክ እንዴ? ወንድ ልጅ እንዴት የወንድ ልጅ ስሜት መረዳት ይከብዳል እንዴ? ብሩኬ እንደዚህ አይነት ችግር ውስጥ እኮ የገባው ልጁ በጣም ተሳፍጦታል። በጣም ነው የተሳፈጠው። ትላንት የመጣ ልጅ ከቤት ውጣ አበባው ያመጣውን አበባ እስከመወርወር ድረስ ከዛ እሱ አይገባሽም ምናምን እያለ ሁሉ እየተናገረው ቃል እንዴ ቀላል ነው እንዴ ይሄ? ስለዚህ እንዴት ነው የማይናደደው? እንዴት ነው ብሩኬ ሊናደድ የማይችለው? ምን ጠብቀህ ነበር ታዲያ? ላይናደድ ዝም ብሎ አጨብጭቦ ምናምን እጁን አጣጥፎ ቁጭ እንዲል ፈልገህ ነበር? ወንድ ልጅ እኮ ነው፣ ስሜቱን መረዳት አለብህ። ካንተ ወንድ ልጅ እንደመሆነ መጠን የወንድ ልጅ ስሜት ልትረዳ ይገባል። ተጋጋሺ በዚህ ምክንያት እኮ እሱ ችግር ውስጥ ሊገባ ነው እኮ። እኔም ግራ የገባኝ አንድ እሱ ነው። ከልጁ ጋር ሌላ ነገር ውስጥ መግባት ምንም ተገቢም አልነበረም። ተራ ነገር። ተረጋጊ ሀይሚዬ፣ የኔ ቆንጆ ተረጋጊ የኔ ውድ እና ምንም አይሆንም ደግሞ እንደዚህ አይነት ነገር አሁን ይህን ችግር ድሮ ፈታችሁበት ነበር፣ ሁለታችሁ ብቻ ቁጭ ብላችሁ። ያኔ ብሩኬ እንዳለሽ ለእኔ ለብቻዬ ንገሪኝ፣ ከፈለግሽ ካሜራ ፊት፣ ከፈለግሽ ደግሞ ከካሜራ ጀርባ ንገሪኝ እያለ በሚል ሰዓት የዛኔ አሳይተሹ ነገሩን ፈታችሁት ቢሆን ኑሮ እስከዚህ ደረጃ አደርሱም ነበረ፣ ችግሩ እዚህ አይደርስም ነበረ። እና ውዶችዬ በህይወታችሁ የሆነ ችግር በተፈጠረ ቁጥር ወዲያውኑ ተነጋግራችሁ ያን ነገር ቶሎ ብላችሁ ካልቀረፋችሁት ሶስተኛ ወገን በገባ ቁጥር፣ ሌላ ሰው በመሀላችሁ በገባ ቁጥር ነገሩ እየሰፋ ችግሩ በጣም እየሰፋ ምናምን መቆጣጠር እስኪያቅት ድረስ ትደርሳላችሁ ማለት ነው። እና በህይወታችሁ ምንም አይነት ችግር ሲገጥማችሁ ወዲያውኑ ተነጋግሮ ለመፍታት መሞከር መቻል አለባችሁ ማለት ነው። እና ይህም ትምህርት ይሆናል ለእኛ ራሱ ማለት ነው። እና ውዶችዬ ሀይሚዬ አይዞሽ፣ አሁንም ቢሆን የሆነ ነገር ካለ የደበቅሽው ነገር ካለ አሁንም ግልጽ ያላደረግሽው ነገር ካለ ግልጽ አድርገሽ ተናግረሽ ለብሩኬ ማስረዳት መቻል አለብሽ ማለት ነው። እና እኔ ምን እንደምል አላቅም። ወይኔ ባኝም የራሱን ችግር መፍታት ሲያቅተው እኔ ላይ መጥቶ ሌላ ችግር ይፈጥርብኛል እንዴ? ምንድነው ሀይሚዬ የራሱ ችግር ምንድነው? ችግሩ እኮ አሁን የሁለታችሁም ነው፣ ያንቺም የብሩኬም። ብሩኬ በእርግጥ ስሜታዊ ያደርጋል፣ በጣም ያናዳል። ወንድ ልጅ ወንድነቱን የሚፈታተልና በጣም በክብሩ የሚመጣ ሰው በጣም ነው ስሜታዊ የሚሆነው ማለት ነው። በተለይ ደግሞ ይሄ በሴት በፍቅረኛ በምናምን የሚመጣ ነገር ወንዶች በጣም ስሜታዊ ነው የሚያደርጋቸው ማለት ነው። የሆነ ሰንበዲ ዝም ብሎ ከመሬት ተነስቶ መጥቶ የሆነ እሱን ለማዘዝ እና እሱን ጀጅ ለማድረግ ሲሞክር ወንድ ልጅ በጣም ነው የሚናደደው። ንደቱን ይገባኛል፣ ግን ደግሞ መረጋጋት አለበት። በቃ ነገሮችን ኮንትሮል ማድረግ አለበት፣ መረጋጋት አለበት። ምክንያቱም እንደዚህ በሆነ ቁጥር ራሱን ችግር ውስጥ ነው የሚከተው ማለት ነው። እና ብሩኬ መረጋጋት አለብክ ወንድሜ። ሲቀጥል ደግሞ ሀይሚዬ ችግሩ ያንቺም ጭምር ነው። ምንድነው ችግሩ? አንቺ መረጃ ያለፈ ታሪክ ነው ካለሽ በቃ ስላለፈው ነገር ማቆም አለብሽ። በቃ ስለዛ ነገር ማውራት አይጠበቅብሽ ምናምን። እሺ ስለዛ አያገባኝም ሁሉ ብለሻል አንቺ። አዲስ የተላከልሽ ካለ አሳይኝ እያለሽ ነበራ። ያንን ማሳየት አለብሽ ነበረብሽ። የዛኔ ትላንትናም ሲነግርሽ አዲስ አለ እንዴ እኔ ያላየሁት አለ እንዴ ሲልሽ ካለ አዎ ብለሽ፣ ከሌለ ደግሞ አይ የለም እኔ ምን እንድታብራራልኝ የምፈልገው እንድታስረዳኝ የምፈልገው ይሄን ነው ብለሽ በግልጽ መናገር ነው እንጂ ስለ ድሮ ታሪክ አሁን ምን ላስረዳሽ እያለ ነው። አሁን ስላለፈው አልፏል ብለሽ አንቺም አምነሽበታል። እና አስረዳይ ስትይው ምን ላስረዳሽ አለ። ይሄ ልጅ ምን ሊያስረዳሽ ይችላል? ልጅቷን የት እንደጋበዛት ነው። እና እኔ ግራ ነው የገባኝ፣ የምሬ ነው። ምን ያስረዳሽ ይሄ ልጅ? ምንድን ነው የሚያስረዳሽ? እና ግራ ገባኝ ምን እንደምል ከዚህ ጋር ማለት ነው። ሲቀጥል ደግሞ ልጁ በጣም ተፈታትኖታል ብሩኬን፣ በጣም ነው የተፈታተነው።
እና ከዚህ በፊትም እንዳያችሁት ዳኒ ይቅርታ ሊለው ሄደ። ከዛ 2 ቀን 3 ቀን 1 ሳምንት ነው ምናምን ብቻ እንደዚህ ታገሰው መጨረሻ ላይ ትግስቱን በጣም ሲፈታተነው ምናምን ነው ወደ ጸብ የገባው ማለት ነው ብሩኬ። እና አይታገስም ምናምን የሚባለው ነገር እኔ እንጃ፣ እኔ አላምንበትም። እሱም ብሩኬ እንደ ብሩኬ ታጋሽ የለም። ምክንያቱም አንድ ወንድ ልጅ ሌላ የሆነ ሰው ሌላ ወንድ መጥቶ በሚወዳት በፍቅረኛው በሚወዳት ልጅ መጥቶ እንዲህ ነው አንተ ምን አገባ የፈለኩትን ላድርግ አንተ እንደዚህ አትጉዳት እንደዚህ አትበላት ምናምን እሱ እንዳዛዥ ሆኖ የሆነ እሱን ሲናገሩት ዝም የሚሉ እንደለም ወዳውኑ ነው የሚሰነዝሩት ወዳውኑ ማለት ነው። የትኛውም ወንድ እንዴ ማንኛው ወንድ ነው የሚታገሰው? በጣም ነው እኔ ግራ የምትገቡኝ አንዳንዶቹ ለመፍረስ ስትቸኩሉ ማለት ነው። ግን ትዕግስት ይጠቅማል። እውነት ነው። በቃ መታገስ ጥሩ ነገር ነው። ምክንያቱም ራሱን ችግር ውስጥ አይከትም። ግን ደግሞ እንደ ወንድ ልጅ ሲታሰብ አይፈረድበትም። እና ይሄ ልጅ አሁን ትላንት ነው የመጣው፣ ትላንት ነው የተዋወቀው። እያገኛት ከመንገድ ታማ አንስቶ ለትብብር አመጣት። እሺ እንደዛ እንበል። ከዛም በኋላ ምን አገባው? በቃ ይሄ ልጅ እኮ ምንም ያገባው ነገር የለም ከዛም በኋላ ማለት ነው። እንደውም ከብሩኬም ጋር እንደ እህት እንደ ወንድም ቀርቦ ያለውን አንዳንድ ነገር በጸባይ ማውራት እንጂ ወይም ደግሞ አሁን ያሉበትን ጸብ ከሰማ ደግሞ ያን ነገር ማውራትም ምንም ማለትም አያስፈልግም። ምክንያቱም ብሩኬ ሌላ ነገር ሊያስብ ስለሚችል ማለት ነው። ግን ይሄ ልጅ ጭራሽ ቤቷ መጣ። ከዛ ደግሞ ውጣልኝ እንደዚህ በልልኝ ምናምን እያለ መዳፈር ጀመረ ማለት ነው። ስለዚህ ይሄ ልክ አይደለም እና ብሩኬም መናደዱ አይፈረድበትም። ሀይሚዬም ደግሞ ያንቺም ችግር አለበት እና ስለዚህ ያለውን ነገር አሁንም እሱን ለመረዳት መሞከር አለብሽ። ብሩኬን ነው መረዳት ያለብሽ። ብሩኬን ነው ማመን ያለብሽ። በቃ ሌላን ሰው አይደለም።